የተከበራችሁ ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁልን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢዳል ፈጥር በዓል በሰላም አደረሳችሁ የምንገኘው እንግዲህ የረመዳን ወር ላይ ነው እንዲሁም የረመዳን ወር የመጨረሻዎቹ ቀናት ላይ ነው የምንገኘው ተመልካቾቻችን በረመዳን ህዝበ ሙስሊሙ ጾሙን በመጾም ከጾሙ ባለፈ ደግሞ እንግዲህ የተለያዩ በጎ ምግባሮችን በማድረግ በረካዎችን ያገኛል ከነዚህ መካከል የእስልምና እምነት አስተምሮት እንደሚለው የአላህ ትክክለኛ መልክ የሚገኘው ለተቸገሩ ለምስኪን ወንድሞቻችሁ እጃችሁን ስትዘረጉ ነው በሚለው አስተምሮ መሰረት ይህንን ወር በርካታ የእስልምና እምነት ተከታዮች ምስኪኖቹን በመርዳት ሰደቃ በማውጣትና እጃቸውን ለተቸገሩት በመዘርጋት ይህንን ወር ያሳልፋሉ ዛሬም እንግዲህ የምንገኘው በሰላም በር መስጊድ ነው እዚህም የተገኘ ነው የባህር ዳር ሙስሊም ወጣቶች ጀማ በየአመቱ በረመዳን ወር 30ውን ወይም 29ኙንም ቀን በሙሉ ምስኪኖቹን ያስፈጥራል እንዴት ተገናኙ እንዴት ይሐሳብ መጣላቸው 30ውን ቀንስ ምን በመስራት ነው የሚያሳልፉት እንዲሁም ደግሞ የሚያስፈጥሩበትን ግብአት ለመግዛት ገንዘቡን እንዴት ነው የሚያገኙት የሚለውን እንግዲህ ከባህር ዳር ሙስሊም ወጣቶች ጀማዓ መስራች ጋር ቆይታ የምናደርግ ይሆናል አብራችሁን ቆዩ በድጋሚ መልካም በዓል اللهم بارك لنا في رمضان اللهم بارك لنا أنا درسش أنا ورد رسالة ليش እንደምን አለሽ مريم سلام ليش እንደምን አለሽ ሰላም ነሽ ሰላም ነኝ እንዴት ነው ጾም ረመዳን ቆንጆ ነው አልহামዱሊላህ አለቀም አይደል በሰላም ያድርሰን ደግሞ ለአመቱ አሜን አሜን እንዴት ነው ታዲያ ሰላም ነን አልহামዱሊላህ ሰላም ነው እንዴት ነሽ አለሁልሽ አፍጄ ሆነ ለስራ አዎ ትንሽ አፍጄ አቅጣቴን መቀበላለሁ ተቀበያለሽ ዛሬ ሰዓት ጭሱን ምታጭሻችን አንድ የበረከት ለደስታ ሽንኩርት ከተፋ ላይ ነው የደረስኩት አዎ ስጋው ተከፋልሽ ገና ነው አይደል እንኳን አደረሳችሁ እንዴት ነው ረመዳን እንዴት ነው እሰይ በሰላም ያደርሰን ደግሞ ለአመት እጃን አስተጥበትና ቢላስጥ የስራ ላድርጉ አይደለ ኢጃቢ አዎ كنت يا شهر الصيام منورا የተከበራችሁ ተመልካቾቻችን እንደተመለከታችሁት እንግዲህ እህት መሪም ተቀብላኛለች እዚህ የምታዩት ደግሞ ምስኪኖችን ለማብላት ሁሉም ወገቡን ሸባ አድርጎ ጾም ላይ ሆኖ ነገር ግን በብርታትና በደስታ ሽንኩርት እየከተፉ ይገኛል እኔም ተቀላቅያለሁ ራስሽን አስተዋውቂልን ለተመልካቾች እሺ ስሜ መሪም አህመድ ይባላል የባህር ዳር ስራዬ ደግሞ የባህር ዳር ሙስሊም ወጣት ጀማዓ የሴቶች አስተባባሪ እንዴት ነበር ጾሙ እንዴት አለፈ የመጨረሻዎቹ ቀናት ላይ ነው የምንገኘው እንዴት ነበር ረመዳን በጣም ደስ ይላል ሳይገባ ጀምሮ ነው እኛ ዝግጅት የምንጀምረው ከበርበሬ እንጀምራለን በርበሬውን ቤታችን ነው የምናዘጋጀው ቅመሙንም ቤታችን ነው የምናዘጋጀው ሁሉንም አዘጋጅተን አልহামዱሊላህ ረብል ዓለሚን ለዚህ ቀን ረመዳን ሲመጣ በድግስ ነው የምንቀበለው ማለት ከዛ በኋላ አይደለም በግዢ በመናምን አይደለም ይሆነው ወሬውን ቤቴ ለማዘጋጀው ራስ በጣም ደስ ይላል እንግዲህ እኔ ዛሬ የተገኘውበት ደግሞ በየአመቱ እናንተ የምትሰሩት የበረከት ስራ ነው በዚህ አጋጣሚ እኔም ከበረከቱ ተካፋይ ስላደረግሽኝ አመሰግናለሁ ትመሪ ምን ያክል ሰዎችን ነው የምታስፈጥሩት ከ450 እስከ 500 ናቸው በአንድ ምሽት 250 ይቋጠራል ከዛ ወደ 40 50 ማድ ደግሞ እዚህ ማታ ደግሞ ያፈጥራሉ የሚቋጠረው እዚህ ላልተገኙ ምስኪኖች ነው ወደ ውጭ የሚወጡ እና አንዳንድ ሰዎች ደግሞ እዚህ የሚያድሩ ደግሞ ሰዎች አሉ ምስኪኖች አሉ እነሱ ደግሞ ለይል ደግሞ በሚጾሙበት የለም ለየትም ቦታ ይሄዱ እና ለዛ እንዴት ነው ግን ጾም ነው እስከ 1 ሰዓት ነው አይደለም የሚጾመው ከአዲስ ሩብ ጉዳይ አካባቢ በጾም በባዶ ሆድ እንደዚህ ስራ መስራት እንዴት ነው ድካም አለው ወይስ በረከቱ ያበረታል እስኪ እሱን ስሜት አጋሪ ድካም አለው የቤታችንም በጣም ድካም አለው የቤትም ስራ ስላለ የቤትም ስራ ስላለ ኖርማል ደግሞ የቤትሽን ስትሰሪ ያው ቤት ከዳም ውስጥ ሰራተኛ ምናምን ከሌለሽ ያደክማል ግን ይሄ ምንድነው እዛም የሚያስለየው ነገር ሁሌም ድግስ ነው ሁሌም ጋገር አለ ሁሌም ሽንኩርት መክተፍ አለ ዛሬ መብራት ስለሌለ ነው ሽንኩርት እንደዚህ የሚከተፈው እንጂ ኤሌክትሪክ አለ መፍጫ በመፍጫለን የራሳችን ያው በመፍጫው ነው የምንፈጭ እና ይሄን ሁሉ ስትሆኝ ስታዩ ማታ ሲያፈጥሩ
ሰዎች ስታያቸው ይሄ ድካምሽ ይጠፋል ያንን የምናስበው ዘመዶቻችን እነዛ ወገኖቻችን ሲበሉ ሲጠጡ አልহামዱሊላህ ብለው አላህን ሲያመሰግኑ ያ ድካም ይጠፋል ጌታቸው ላይ እንደተዘጋጀ ምናምን የሚሰማቸው እንደዛ ነው ሲመጡ እነሱ ደግሞ ሲደሰቱ ግማሹ ሲመረቅ ታይዋለሽ ግማሹ ፊቱ ሲበራ ታይዋለሽ ደስ ይላል በጣም ደስ ይላል ይሄንን በጎ ተግባር የበረከት ስራ መቼና እንዴት ጀመራችሁት ከረመዳን በፊት የኮሮና ሰዓት ላይ ነው ጀመርነው ኮሮና መቼም ሁላችንንም አንድ አድርጎ የሄደ ነገር የሆነ ነገር ጥሎ የሄደ ነገር ነው ትብብርን በደማስተምሮን ያለው በጣም አድርጎ የሄደ ወረርሽኝ ስለነበረ አልহামዱሊላህ በዛን ጊዜ ጀመርነው ከዛ በኋላ አንድ እህት አለች ጓደኛዬ ስራውን አላህ ይወደድላት ሰሚራ ሙሳ ትባላለች ሁሌ ማለት እናታለሁ አሁን እኛ ጋር የለችም አዲስ አበባ ናት በስራ ጉዳይ አዲስ አበባ ነች እሷና እኔ ረመዳን ኮሮና ጨረስንና እዚህ የነበሩ መሳኪኖች ወጣው መለመን አይችሉም ምናምን የነበርና ያኔ መቋጠሩ ስራ እንደዚሁ ነው የምንቋጥረው እንደዚሁ ነው የምንሰራው ቀን ሙሉ ስንሰራው ነው እየወሰድን ሆስፒታልም እናደርሳለን በቃ ወጣቱም በጣም በነሻጣ በጣም በደስታ ያደርግ ነበርና ያን ሰዓት ያንን ጨርሰን በሳምንቱ ወይም በ15 ቀን ረመዳን ይገባ ነበር ኮሮና በተከፈተ ማለት ዝግ ነበር 15 ቀንና በተከፈተ በ15ኛ ቀን በ10 ቀን ምናምን ውስጥ ረመዳን ገባ ረመዳን ሲገባ ያው ስለተከፈተ ሰው ይገናኛ ብለን እንቅስቃሴ ስለነበረ ምንም አልመሰለንም ነበርና 2-3 ቀን ከጾምን በኋላ መስጊድ መግባትን ብዙ አይፈቀድም ነበር እኛ ግን ያው በዛ ስራ ይፈቀድልን ነበርና ገብተን ቁርአን ለመቅራት ስንገባ እዚች ጋር መስጊድ ላይ ነው አይረሳኝም ቃሉ ራሱ አይረሳም ሁሌ ማውሰዋለሁ መሬም እርቦናል ሲለኝ ነው በደረቅ ዳቦ እየበላን እርቦናል ጾምን መጾም አልቻለም ሲለኝ እዛን የተሰማኝ ስሜት እኔና አላህ ብቻ ነው የምናውቀው ከዛ ቁርአን ከፍተን በቃ የሚመጡብኝ እነዛ ናቸው ምክንያቱም በኮሮና የተናቸዋል በየቤቱ ምንም የሌለው በጣም ብዙ ወገኖች አሉ በጣም እጅግ በጣም እና እዛን ወንድሞቻችን እዛ ኮሮና ላይ ሲያስተባብሩ የነበሩት ወንድሞቻችን ደዋወልን እዛው ተቀምጠን መጀመሪያ ምንድነው ያልኩት እኔ 1 ኪሎ ስጋ አንቺ 1 ኪሎ ስጋ እንግዛና ዛሬ እናስፈጥራቸው በሚል ነው ጀመረው እዛ አልহামዱሊላህ ረብ ዓለሚን የዛኔ ለወንድሞቻችን ስንደዋውልላቸው ምንድነው ያደረጉት እኔ እንደዚህ አደርጋለሁ እንደዚህ አደርጋለሁ አንተ አንዲት እናት ደግሞ ስንደውልላት እኔ በሁሉ እችላለሁ አለች ለዛኑ ቀን በጣም የሚገርም የዛኑ ቀን ተጀመረ ሰው እዛ አልহামዱሊላህ ረብ ዓለሚን ሁሉንም የዛኔ የነበሩት ወንድሞቻችን ሁሉ እኔ አሁን እዚህ ላይ ሁሌም ስላለው አይደለም የነዛ ወንድሞቻችን ውጤት ብቻ አይደለም አልহামዱሊላህ በየአመቱ ከዚህ ዛኔ እንጀራ እየገዛን የሆነ ግዢ ነበር ግን የሚገዛው እንጀራ 5 እንጀራ ተቀርበ ያጠግቡ ሲሆንበት ይሞታል ከዛ በሚቀጥለው አመት ግን አስፈጭተን ነው ተባብለን ቃል ተገባ ከስራውን ከጀመረ አስፈጭተን ይኸው ምጣዳችን እንጀራው እየተጋገረ ኤሌክትሪክ ነው መብራት ስለሌለ ነው ዛሬ በምድጃ ነው ኤሌክትሪክ ነው የሚጋገረው ኤሌክትሪክ አለን ባንድ ምድጃ ይሆንና በኤሌክትሪክ ነው የሚጋገረው በጣም ደስ ይላል የመጀመሪያ ቀን የኮሮና 2012 ማለት ነው ጀመራችሁ አይደል 2012 ነው 2012 የመጀመሪያው ነው እሱ ምን ያክል ሰው አስፈጠራችሁ የዛን ቀን ብዙ ማስተባበር አይኖርም ባንድ እዛው ላይ የተወሰነ ውሳኔ ነበርና ምን ያክል ሰው አስፈጠራችሁ የመጀመሪያው ቀን ወደ 70 ሰው ደግሞ ሻሃድም ሾው የሚባሉ ደረሶች አሉ ሻሃድም ሾው ደረሶች አሉ ቅራአት የሚቀሩ አንድ ቤት ላይ ተሰብስበው ቅራአት የሚቀሩ አሉ እነዛ 70 ሰዎች ነበሩ ይዛን አረሳው 69 70 ሰዎች ነበሩ እዚህም የትም አይሄዱ ወደ 70 ሰው ነበር 140 ሰው ነበር ከዛ ደግሞ በየቤቱ ሊለምን ያፈረሰው አለ በሳህን እየተደረገ እየተቆጠረ ቀበሌ 7 ያሉ መሳኪኖች አሉ ከቀበሌ 7 የዛን ጀምሮ አሁን የሚመጡ መሳኪኖች አሉ የመረዳዳት ወር ስለሆነ ዘካተል ፊጥርና ዘካተል ማልን ለማግኘት ወደዚህ ሀገር ይመጡ ነበር የሚመጣው ደረሳ ቀበሌ 4 አለ ሲባል ሰው
ህዝቡም አላህ ያቆየው ባህር ዳርን ሰው አላህ ያቆየው ለምን ሰደቃ ማድረግ የፈለገው ሰው በሙሉ በቃ ቀበሌ 4 ላይ ስለተጀመረ እያመጣ እኛ ጋር ይሰጠናል እኛ ደግሞ በትክክል ምስኪኖችን ያገኛል በቃ ሰው የምትጠሪበት ሰዓት አልነበረም ሰው የሚፈራረበት ሰዓት ነበርና እያመጣ ይሰጠናል አልহামዱሊላህ እዚህ በስነ ስርዓት አድርገን ለዚህ ወቅት እስካሁን ድረስ አለ በጣም ላይቀበለን አሜን 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 ይቀበለን አሜን እንዴት ነው ግብአቱን የምታገኙት እንግዲህ በየቀኑ ወጪ አለው ታበሉ ምስኪኖችን ነው የሚለላቸው ነው ሽንኩርቱ የሚገዛበት ጤፍ የሚገዛበት ስጋው የሚገዛበት ቴምሩ ሁሉንም እናንተ ናችሁ የምታቀርቡትና ከየት ነው የምታገኙት እሱን ግብአት ብሩን እንዴት ነው የምትሰበስቡት ከህዝቡ ነው የምንሰበስበው በምን አይነት መንገድ ነው እንደምትሰበስቡት በምን አይነት መንገድ ማስተባበር ትልቁ ስራ ይመስለኛል ሰው ፊት መቆም አሁን እኛ ሳት መንገብገብ ነው ሳት መቃጠል ነው ብዙ ለዚህ ምልፋት ነው የጉልበት ስራ ነው ወንድሞቻችን ግን ሰው ፊት ቆመው ነው የሚያመጡት ይሄን ገንዘብ በጣም ባለ ሀብቶችን ወንድሞቻችን ይደውላሉ በዛ ዛሬ ወቅቱን ታውቂዋለሽ ዛሬ አለው የሚባል ሰው ሁሉም የለውም ደህና ነው የሚባል ሰው ግን ግዴታ ስለሆነ ማለት ጎረቤቱ ተርቦ እሱ ጠግቦ ያደረሰው አላመነም አሉ ረሱል አለይሂ ሰላቱ ወሰላምና ያ ነገር ስለሚያስገድድ በወንድም ሰዓድ አማካኝነት በወንድም አድረህም አማካኝነት አድረህም ካሴ ሰዓድ ገበያው በእነሱ አማካኝነት ከዛ በወጣት ጀማዓው ደግሞ እዚህ መስጊድ ላይ ኩፖን በመሸጥ ኩፖን ይሸጣለን ሴቱ ጋር ነው ያስተባብራለሁ ወንዱን ወጣት ጀማዓው ደግሞ ኢብራሂም ያስተባብራሉ ያንን እነ አዱካሴ ሰላት ለሚመጣው ሰው ህዝብ ጁማዓት ቀን ሁሉም ሰው አሁን ሁሉም ስለሚያይ ሁሉም ሰው በቃ አሁን ሰደቃ ሲያደርግ ምስኪኖችን መጋበዝ ሲፈልግ ምስኪኖችን ማስፈጠር ሲፈልግ በሙሉ ሰርቶ ወጡን ምናምን አሁን ይዞልን መምጣት ጀምሯል አልহামዱሊላህ እንዴት ነው በረመዳን እዚህም ስራ አለ ሐሳብንም ጉልበትንም ይፈልጋል ይሄኛው ስራ ማስተባበር ደግሞ ትልቅ ነገር ነውና ቤት ያለውን ስራ እንዴት ነው የምታደርጊው ያው የሚያግዝ ሰው ቢኖርም ግን ያለ ቤት በቤት ወይም ያለ ማወራ አይሞላም ይባላል የቤት ስራ እንዴት ነው የምታስኬጂው አንቺ እኔ እዚህ የሴት ጧት ሱብሂን ሰግጄ ትንሽ እስከ 1 ሰዓት ተኩል ምናምን ነው የምተኛው ከዛ በኋላ ተነስቼ የልጆቼን ባለቤት ይማላል ያቆየው የሱ ፍቃድ ባይሆን የልጆቼ ፍቃድ ባይሆን እዚህ እንትን ነበርና ይሄ መልካም ስራ ስለሚወደው ባለቤቴ በቃ አፎቶ ሊላህ ስላለኝ እመጣለሁ አሁን በአጋጣሚ ዘንድሮ ሰራተኛ የለኝም የቤት ሰራተኛ ራሱ የለኝም እስካሁን 9 አመት አብራኝ ተቀመጠች ልጅ ነበረች አያቷ ታማባት ሄደች በአጋጣሚ ረመዳን ሊደርስ አካዶር ምናምን ሲቀርብ አሁን ሰው የለም ቤት ውስጥ እንጀራ ጋግሬ ወጥን ሰርቼ ሁሉ ነገር አዘጋጅቼ እስከ 3 ሰዓት ድረስ በጣም ተዛፍቼ ቤት ከዛ በኋላ ከ11 ሰዓት በኋላ ያለው ደግሞ አለች ልጄ እሷ በኪሱን ምናምን ተባብሳ በቃ ቤት አስመስለን ይቆዩኛል እኛ እዚህ አስፈጥረን እዚያ እናፈጥረን ሁላችንም በየቤታችን ለምን ሄደው ተራርጠን ይላል ቀራርቦ ይቆየኛል እነሱም ከመስጊድ ቆይተው ይመጣሉ አብረን አልሐምዱሊላህ ያው አፍጥረው ይቆዩኛል እነሱ ከዚህ በኋላ ሄደንኛ ለሰዓት አስር ጉዳይ ምናምን እንገባለን እዛ እናፈጥርና ደግሞ ተራርጠን ወደ መስጊድ ደግሞ እንሄዳለን እዚህ ያለው የበረከት ሰራም ቤት ያለው እንዲሞላ የሚያደርገው ይመስለኛል አዎ በጣም ደስተኛ ስለሆንኩኝ እኔ ድካም ደክማል በጣም ይደክማል ከዛ ከ2 ሰዓት በኋላ ግን ጅናክሪ መቆጣጠር ያቅተኛል ማታ ማለት ነው ከፈተሽ በኋላ በጣም መቆጣጠር ያቅተኛል አልহামዱሊላህ ብቻ አላህ ይሄንን ስራ እንድሰራው ስለፈቀደ ይመስለኛል አሜን اللهم بارك لنا في رمضان اللهم بارك لنا እንኩ ለእናንተ ምን ኩሱትላችሁ اللهم بارك لنا እስኪ ቢላስት بارك لنا ሞረስቲ في رمضان የስራችሁ ክፍላል አይደል የኛ የወንዶችና የሴቶች አዎ ወንዶች ጃማው ላይ ሁለቱም ጾታ ነው ያለው አዎ የሴትና የወንዱ የስራ ድርሻ ምን ነው ወንዶቹ እንደነገርኩሽ ቅድም ሰው ፊት ይቆማሉ
እኔም በመስጊድ ሴቶች ሰው ፊት ብቆምም እንደነሱ የሰው ፊት የሚያይ የለም የሰው ፊት ማየቱ ነው ደግሞ አሁን ከባዱ በጣም መስዓድ አላህ ይወደድላቸው በዚህ ረመዳን ምን ያክል ከብት ታረደ ከ10 በላይ ከብት ዛሬ ቀን ድረስ ከ10 በላይ ታርዷል اللهم بارك لنا في رمضان ህዝበ ሙስሊሙ ብቻ ነው ወይስ የሌላ እምነት ተከታዮቹንም አሳታፊ ያደረገ ነው እንጀራ ይዘው ይመጣሉ ራሳቸው ከራሳቸው ተነሳሽነት እንጀራ ህዝበ ክርስቲያኑም ይመጣሉ እሺ በቀደመት አንዲት እህት መቶ እንጀራ ይዛልን መጣች ሌላ እህትም እንደዚሁ ከሃይማኖትም ያለፈ ስራ ነው እየተሰራ ያለው አልহামዱሊላህ አንተ እንደዚህ ነህ ራበኝ ካለ እበላዋለሁ ካለ አሁን እናንተ ጾም ነው ግን እበላለሁ ሩቦኛል ያልቻልኩም ሌላ ነገር ካለ ነገ ይከለከል ወደ ተመልካቾቻችን እንደምትመለከቱት በሰላም በር መስጂድ ነው የተገኘሁት የበረከት ስራ ነው እየሰራው የሚገኘው ከባህር ዳር ሙስሊም ወጣቶች ጀማዓ በየአመቱ የረመዳን ወርን እንግዲህ ምስኪኖችን ለማስፈጠር እንደዚህ ሰብሰብ ብለው የበረከት ስራን ይሰራሉ እድለኛ ሆኜ ደግሞ ዘንድሮ ተሳታፊ ሆኛለሁ እዚህ አጠገቤ ደግሞ አንድ እህት ያለች እሷም የዚህ በረከት ስራ ተሳታፊ ናት ምን አይነት ስሜት ፈጠረባት የሚለውን ከሷ ጋር ቆይታ አደርጋለሁ እንደምን አለሽ እህቴ አልহামዱሊላህ ሰላም ነው እንተዋወቅ እስኪ እኔ ረዚቃ ኖር ይባላለሁ ረዚቃ ረመዳን እንዴት ነው አልহামዱሊላህ እያለቀ ነው አይደለ በጣም አልቆብናለኝ ምን አይነት ስሜት አለው እንደዚህ አይነት ስራ ላይ መሳተፍ አልহামዱሊላህ በጣም ደስ ይላል አዎ በጣም በጣም ማሪም እንግዲህ ስጋውን እየጨረስን ነው ቀጣይ ወዴት ነው የምንሄደው ሽንኩርታችንን ጨምረን ወደ ማቁላላት እንሄዳለን ወደ ድስታችን እንሄዳለን ወጡን ወደ መስራት ነው اللهم بارك لنا في رمضان 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 سلام من الرحمن أي سلامي على خير شهر كرمضان وزماني اللهم بارك لنا بسم الله سلام على شهر الصيام فإنه أمان من ስንት ወራችሁ ነው የጀመራችሁት ይሄንን ስራ ከዛሬ 6 አመት በፊት ኮሮና ላይ ጀመርኩት ነው ብዬሻለሁ የቆረኩት ስራ ከዛ በኋላ ያ ሁሉ ወጣት ቲሙ ማለት ነው እንዳለ ወደዚህ ዞረ ቀበረ ሻጣ ነበር ማለት የኮሮና ጊዜ ብዙ አይተው አያውቁም ነበርና የኮሮና ጊዜ የቤቱ እየዞሩ ምስኪኖችን በመመዝገብ እናንተን በማለት የተደራጁ ወንድሞች ስለነበሩ ያ በቃ ጉልበት ሆናቸው እኔ ብቻ የሚባል ነገር አይደለም አሁን እኔ ብቻ አይደለም እዚህ ያለው በስተዋቂነት ሽንኩርት የሚያላልጡና እናቶች አሉ እህቶች አሉ ወንድሞች አሉ ምግብ በፌስታል የሚቋጥሩልን እኛ ወጥ ስናደርግላቸው እንጀራውን አስገብተው የሚቆዩ በኋላ ታየዋለሽ ሂደቱን ስለምታየው ተሰብስቦ ነው በቃ የመሬን ብቻ ውጤት አይደለም እዚህ ወደ 2000 አካባቢ ወጣትን ያቀፈ ማህበር ነው 2500 አካባቢ በፊቱ አሁን ያሁኑ ሳይጨመር የበፊት የነበረው የነበረው ወደ 2000 ምናምን ብር ያሁኑ ሳይጨመር የመጀመሪያው ነው አሁን آمين 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 في رمضان اللهم بارك لنا 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 في رمضان የኛውን ደግሞ የከብት የማይበሉ ሰዎች ነው የበግ ስጋ ነው ዛሬ አንድ ወንድማችን ይሄ የበግ ነው አንድ ወንድማችን እንጀራውን አስጋግሮ
ስጋውን አሳርዶ የበጉን ስጋ አሳርዶ አምጥቶ የእናቴ ሰደቃ ነው አላህ ይዘንላት በሉልኝ ብሎ ይዞልን መጣ። ከዛ ውጪ ግን የከብት ለማይበሉ ሰዎች ለብቻ እንደቻለን እንሰራለን። ታግዝሽ እንዴት ተወኝ እንግዲህ የመጨረሻው አድርገናል። ቀጣይ ወዴት ነው? እንጀራ ነው የምናዘጋጀው አይደል? ወደ እንጀራችን እንሂድ። እሺ ከዚህ በኋላ አምጪ እንጀራ ነው ለምሳሌ የሚሆነው አንድ እንጀራ አዎ የሆነ ሰዎች አሉ ደግሞ በየቤታቸው የሚሄድ ባለ ሁለት አዎ ኮበዝነሽ የኖርሽበት ነው የመሰልሽው እሺ ትሪስጪ መዲና እንደዚህ ቀራት አረጋታለሽ እንጀራ ልክ እንደዚህ ቀን ወጡ ሲሆን እንደዚህ ታጥፊውና እንደዚህ ታስገቢያታለሽ ለምን ወጡ ሲሆን ጋር እንዲገባ እሺ ሶስት እንጀራ እንሄዳለን እንደዚህ ቤተሰባቸው ይሻላል سلام من الرحمن أي سلامي على خير شهر كرمضى وزماني اللهم بارك لنا في رمضان ጋር የምንሰራው አንደኛ የማስተባበር ስራ ስናስተባብር ከኢንካም ጀነሬት ከማድረግ ጀምሮ እንደገና ደግሞ የተሰበሰበውን ገንዘብ በትክክለኛ ቦታው ላይ ለማዋል እሱንም አብረን እንሰራለን። መጨረሻ ምግቦቹ ከተዘጋጁ በኋላ ለሚገባቸው መሳኪኖችና ሙሳፊሮች ችግርተኞቹ ምግቦችን እናደርሳለን። የኔ ኃላፊነት ከማሰባሰቡ ቁጥጥሩንም እንዲሁም ደግሞ የማስተናገዱን ስራ እንሰራለን። አሁን ይሄ ያው ያዝነው ረመዳን የ3ኛ ዓመቴ ነው። ሳየው አንዳንዴ የሰው ልጅ ፓሽኔት የሚሆንበት ሰውን መርዳት ማገዝ የሚለው ነገር ውስጥ ላይ ስላለ ሳየው ደስ የሚል ኢንቫይሮንመንት ነው ለመስራት ይሆናል። ክፍተትም አለ የሰው ኃይል በጣም ያስፈልገዋል ስራው በባህሪው። ስለዚህ ያንን ሳይ በራሴ እንትን ብዬ ወደ ስራው ገባኝ። ወንዶቹ ምንድነው የምንሰራው? አሁን እኔ ስራ ድርሻ ገንዘቦቹን ማሰባሰብ በተለይ ደግሞ ጥሩ ወንድሞች አሉ ከአዲስ አበባም እዚህ አህለል ኸይር አላህ ይወደድላቸው አላህ ይጨምርላቸው ጥሩ ወንድሞች አሉ። እሱም ብር እናሰባስባለን ከብቶችን እንገዛለን። በቃ በገንዘብ ጉዳይ ያ ነው የኛ ከፍተኛው ስራ። መጨረሻ ላይ ደግሞ የተሰሩትን ነገሮች ወደ ደረሳዎችና ወደ ሰዎቹ ማድረስ ማለት ነው። ምግቦቹን የሱሁር ሁለት አይነት ነው ያለ። አንደኛ የሱሁር የተቋጠረ አለ፣ ሁለተኛ ደግሞ ዚፍጣር አለ መቅሪብ ላይ ማለት ነው። ያንን ማድረስ ወደ እነሱ ማለት ነው። አጠቃላይ በቃ ሙሉ ረመዳን እዚሁ ነን እኛ አንወጣ። سلام من الرحمن أي سلامي على خير شهر كرمضى وزماني ከሌሎች ወራቶች የሚለይበት ብዙ ባህሪያቶች አሉ። አንደኛውና ዋነኛው ነገር እዚህ ረመዳን ላይ የምናደርጋቸው ያንዳንዱ መልካም ስራ አላህ ዘንድ ምንዳችን በጣም ከፍተኛ ነው። ይነባበራል ምንዳው የምናገኘው የኸይር ስራ ዋጋው ማለት ነው። ስለዚህ እያንዳንዷ ነገር እንደየሰው የስራ ጥራቱ ንያ ይባላል በቀልብ ነው የሚነያው። የስራ ጥራቱ ደረጃው እጅግ በጣም የሚነባበርበት ጊዜ ስለሆነ አንድ ሁለት ደግሞ ይሄ ረመዳን ጾም ሰዎቹ ለኸይር ስራ ያነሳሳል ጾሙ ራሱ። ስለዚህ ሰው ለኸይር ስራ ለመልካም ስራ ለዚህ ለበጎ አድራጎት ስራ በጣም ፈቃደኛ ስለሚሆን ስራውን ደስ ብሎ ነው የምንሰራው። እስልምና ስጡ ነው የሚል በቃ መስጠትን በጣም ይደግፋል በጣም ያገፋፋል። በቃ እንዲበዛል ከፈለክ ስጥ ነው የሚል ወብሻል አጠራቀም አይደለም የሚለው ሴቭ አርጋ አይልም እስልምና ስጥ ነው ስሰጥ ይሰጣል ነው። እና መስጠትን ወንድሞቻችን ማሻአላህ በጣም ብዙ ወንድሞች አሉ ስማቸውን ዝርዝሬ ባልገልጽም በቃ እኔ ቃል የለኝም መገልጽበት ብዙ ክፍተታችን የሸፈኑ እዚህ ረመዳኑ ሊያልቅ ነው እዚህ ደረጃ ያደረሱ ምንም ሳይጎልባቸው ማለት ምግቡም ተምሩም ውሃው በቃ ሁሉ ነገር ማለት እና ስለመስጠት ማህበረሰቡ በቃ የበለጠ በመያዝ ሳይሆን በመስጠት ብዙ በረከትና ብዙ ነገር አላህ እንደሚጨምር ደስ ይላል። እርካታ ደግሞ አለው የመንፈስ እርካታ
እኔ አሁን ይሄን ሰርቼ በሄድኩ ሰዓት በቃ ማገኘው የሆነ ደስታ አለ ቤቴ ማለት ነው መጨረሻ ላይ መግረብ በኋላ ሲሄድ ማለት ነው በቃ በጣም ትልቅ ነገር ነው ሁሉም ሰው እንዲሳተፍ እንዲቀላቀለን እንጠይቃለን በገንዘብም በጉልበትም ማለት ነው እሺ አላህ ይስጥልን አመሰግናለሁ እሺ እንኪ እሺ ወጥራ እሺ አይቶ ይዞበት እንዲሄድ ይኸውልሽ ሰዎች እቤታቸው የሚበሉትን ተካፍለው መብላት ስላለባቸው ይሄው ከዚህኛው ለበረከቱ ጨመርና ይሄ ሙሉ ለሙሉ እዛ ትልቁ ላይ ገለበጣል ሁሉም የበረከቱ ተካፋይ እንዲሆኑላቸው ለሰዎቹ ስለዚህ ወደዛ የሚመለሰው ለዛ ነው በጣም ደስ ይላል ቅድም አንቺ ስትነግሪኝ የነበረው አሁን ላይ ደግሞ እኔ በተግባር ያያየሁት ያለው ታው እንግዲህ ህዝበ ሙስሊሙ ሰደቃውን ወደዚህ ወደ እናንተ እየላከ ነው ያለው በጣም ደስ ይላል በጣም አይተሽኛል ወንድማችን አምጥቶ 15000 ብር ሲሰጠኝ ለዚህ ሆኖ አይደል ይሰጣሽ ለዚህ ፍየል ግዙና ሰደቃ አውጡልኝ ነው በጣም ደስ ይላል በጣም አልহামዱሊላህ ረብል ዓለሚን ህዝቡንም አላህ ያቆየው አሜን አላህ ደግሞ በላውን ደግሞ በዚህ ይመልስልን ሰደቃ በሰደቃ ነው በላ የሚመለሰው በላውን ደግሞ አላህ ይመልስልን ጾሙን ያስፈጠረ የጾሙን ምንዳ ይወስዳል የጾሙን ያክል ጾሙን ያክል አንድ ሰው ቢያስፈጥር የአንድ ሰው አጅር አለው እዚህ ህይወት ተጨምሮለት እንግዲህ 500 ምስኪን ይፈጥራል የ500 ምስኪን አጅር አለው ማለት ነው ዛሬን ቀን ትልቅ በረከት ነው አልহামዱሊላህ በጣም ደስ ይላል ማሪብዬ የነበረን ቆይታ በጣም ቆንጆ ነበር በጣም አመሰግናለሁ እንኳን አደረሳችሁ መልእክት እንዲሁም ደግሞ ይሄንን በጎ ተግባር እንዲሳተፉ ወይም እንዲቀላቀሉ ጥሪ ማስተላለፍ ትችያለሽ ድሉላችን ልስጥሽ መጀመሪያ ለናቴ ለሐጂያ አሚና ማህሙድ እና ለቤተሰቦቼ ለእህቶቼ ለአክስቶቼ አዲስ አበባ ላሉት ወንድሞቼ እህቶቼ እንደገና ለመላው የባህር ዳር ሙስሊም በጣም ለእንደዚህ አይነት ስራ እያበረታታሉ በጣም ደስ በሚል ሁኔታ ከቤቱ ያለውን እየቆረሰ እያካፈለ ለሚያመጣልን ህዝበ ሙስሊም በሙሉ እንኳን ለ1446ኛ የኢድ አልፈጥር በሰላም አደረሳችሁ እንደዚሁም ደግሞ ምርጥ ለሆነው ባለቤቴ ልጆቼ እንኳን ለ1446ኛ የኢድ አልፈጥር በሰላም አደረሳችሁ እና ለመላው አብረው ለሚሰሩ እህት ወንድሞቼ እዚህ የሰው ፊት አይተው ለሚያመጡት ወንድሞቼ ሁሉ እንኳን ለ1400 ኢድ አልፈጥር በሰላም አደረሳችሁ ይላል በጣም አመሰግናለሁ መሪ እንግዲህ በቴሌቪዥን መስኮቶቻቸው ይሄንን ፕሮግራም የሚከታተሉ በሙሉ በቀጣይ አመት ወይም ደግሞ በቀጣይ የምትሰሯቸው የበጎ አድራጎት ስራዎች ጋር እንደሚሳተፉ እንደሚቀላቀሉ እምነት አለኝ ኢንሻአላህ በረከታችሁ ይደርብን ለማለት ነው አሜን አሜን አንቺንም እናንተንም አላህ ያጅር ተካፋዮች አላህ ያድርጋችሁ አሜን ምክንያቱም ሰው ለሰው ልብስ ነው ስለዚህ በዚህ አማራ አሚኮል በጣም እናመሰግናለን እናንተንም በተለይ ቪዲዮ ማለችን አመሰግናለሁ በህዝበ ሙስሊሙ ስም አመሰግናለሁ እንደገና ደግሞ በእነዚህ ደራሽ ለሚያስፈልጋቸው ወገኖች በሙሉ በእነሱ ስም አመሰግናለሁ ተመልካቾቻችን ቀደም ሲል እንግዲህ እንደተከታተላችሁት ምግቡን ሰርተናል እንደምትመለከቱትም እየተቋጠረ ነው ከዚህ በኋላ የሚኖረው ስነ ስርዓት ደግሞ የመከደም ወይም ደግሞ የማስተናገድ ስነ ስርዓት ነው እሱን ወደ እናንተ እናጋራለን ቴምሩም እየተቆጠረ ነው ለማስፈጠር ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶቻችን ወደ እናንተ መድረሳቸውን ይቀጥላሉ መልካም ቆይታ سلام من الرحمن أي سلامي على خير شهر كرمضى وزماني اللهم بارك لنا